ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኮነንት ነኝ። ፕሬዝዳንት ትራምፕ የኢራን መንግስት በከፍተኛ ድንጋጤ ውስጥ ይገኛል አሉ። የሰላም ስምምነት ለማድረግም እየተማጸነ መሆኑን በይፋ ተናግረዋል። ኢራን ጦርነቱን ለማቆም የቀረበላትን የአሜሪካ የሰላም ሐሳብ እየመረመረች መሆኑን ገለጸች። ቤጂንግ በመካከለኛው ምስራቅ ያላትን አቋም ማጠናከሯ ተሰማ። ኢራን ማንኛውም የተኩስ አቁም ስምምነት ሊባኖስን ማካተት እንዳለበት ማሳሰቧም ተሰምቷል። እነዚህን ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በከፍተኛ ድንጋጤ ውስጥ ሆኖ ከእሳቸው አስተዳደር ጋር የሰላም ስምምነት ለማድረግ እየተማጸነ መሆኑን በይፋ ተናግረዋል። ምንም እንኳን ጉዳዩን በቅርበት የሚያውቁ የአሜሪካ ዲፕሎማቶች በሁለቱ ሀገራት መካከል ያለው ግንኙነት በሶስተኛ ወገን በኩል መልእክት ከመለዋወጥ የዘለለ መደበኛ ድርድር እንዳልሆነ ቢያረጋግጡም ትራምፕ ግን የተለየና ስሜት ቀስቃሽ ትርክት አቅርበዋል። ፕሬዝዳንቱ በዋሽንግተን በተካሄደ የሪፐብሊካን ፓርቲ የገቢ ማሰባሰቢያ መድረክ ላይ ቆመው በሰጡት ቃል ኢራናውያን ስምምነት ለማድረግ እጅግ በጣም ጓጉተዋል፣ አጥብቀውም ይፈልጋሉ ብለዋል። ነገር ግን ይህንን ፍላጎታቸውን በአደባባይ ቢናገሩ በገዛ ህዝባቸው እንገደላለን ብለው ስለሚፈሩ ድምጻቸውን አጥፍቷል ሲሉ አክለዋል። በሌላ በኩል ደግሞ በእኛም ጥቃት እንዳይሞቱ ከፍተኛ የሞት ፍርሃት ውስጥ ወድቀዋል በማለት የኢራንን መሪዎች ስለንቦናዊ መሸማቀቅ አጋልጧል። ይህ የትራምፕ ንግግር በቀላሉ የሚታለፍ አይደለም። ከጀርባው ጥልቅ የፖለቲካና የዲፕሎማሲ አንድምታ አለው። በዋናነት ፕሬዝዳንት ትራምፕ ይህንን ጦርነትና የኢራንን መዳከም ለውስጥ የፖለቲካ ፍጆታና ለምርጫ ቀስቀሳቸው በስፋት እየተጠቀሙበት መሆኑን ፍንትዋ አድርጎ ያሳያልም ተብሏል። የኢራን መሪዎችን በፍርሃት የራዱና የሚገደሉበትን ቀን የሚጠብቁ ደካሞች አድርገው ማቅረቡ የእሳቸው አስተዳደር በጦርነቱ ፍጹም የበላይነት እንዳገኘም ለደጋፊዎቻቸው ለማሳየት የታለመ የፕሮፓጋንዳ ስትራቴጂ መሆኑን ተንታኞች አንስተዋል። ይሁን እንጂ ይህ አይነቱ መሪዎችን የሚያንኳስስ የአደባባይ ንግግር የራሱ የሆነ ከባድ አደጋ አለው። የኢራን መሪዎች በዚህ ንግግር ይበልጥ ተቆጥተው ፊታቸውን ወደ ከፋ የብቀላ ጥቃት ሊያዞሩ ስለሚችሉ አሁን በስውር የተጀመረውን የሰላም ተስፋና የመልእክት ልውውጥ ሙሉ በሙሉ ሊያጨናግፈው እንደሚችል የፖለቲካ ተንታኞች አጥብቀው እያስጠነቀቁ ነው። ቤጂንግ በመካከለኛው ምስራቅ ያላትን አቋም አጠናከረች። ከቴህራን ጎን መቆሟ ለምዕራባውያን ስጋት ሆኖ ቀጥሏል። ቻይና በመካከለኛው ምስራቅ እየተካሄደ ባለው ወታደራዊ ግጭት ላይ ያላትን የውጭ ጉዳይ ፖሊሲ በከፍተኛ ደረጃ እያጠናከረች መሆኑን የሚጠቁሙ አዳዲስ ዲፕሎማሲያዊ መግለጫዎችን አውጥታለች። የቤጂንግ ባለስልጣናት በቀጠናው በሚሰነዘሩ ጥቃቶች ላይ ያላቸውን ተቃውሞ በይፋ መግለጻቸው ሀገሪቱ ከቴህራን ጋር ያላትን ስትራቴጂካዊ ወዳጅነት ይበልጥ ወደ ላቀ ደረጃ ለማሸጋገር መቁረጧን የሚያሳይ መሆኑ ተጠቁሟል። ይህ የቻይና የፖሊሲ ለውጥ ዓለም አቀፍ የሽምግልና ጥረቶችን እጅግ ውስብስብ ሊያደርገው እንደሚችል የዘርፉ ተንታኞች ስጋታቸውን በመግለጽ ቀጥለዋል። ኢራን ጦርነቱን ለማቆም የቀረበላትን የአሜሪካ የሰላም ሐሳብ እየመረመረች መሆኑን ገለጸች። ኢራን በባህረ ሰላጤው ያለውን ጦርነት ለማቆም ከአሜሪካ የቀረበላትን የሰላም ሐሳብ እየመረመረች መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ረቡዕ ዕለት አስታውቋል። ይሁን እንጂ እየሰፋ የመጣውን የመካከለኛው ምስራቅ ግጭት ለማርገብ ቀጥተኛ ድርድር የማድረግ ፍላጎት እንደሌላት ሚኒስትሩ አክለው ተናግረዋል። የውጭ ጉዳይ ሚኒስትሩ አባስ አራክቺ የሰጡት አስተያየት ምንም እንኳን የኢራን ባለስልጣናት ከአሜሪካ ጋር የመደራደርን እድል በይፋ ቢያጣጥሉም ፍላጎቶቻቸው ከተሟሉ ግን ቴህራን ጦርነቱን በድርድር ለማቆም መጠነኛ ፍላጎት እንዳላት የሚጠቁም ነው ተብሏል። አራክቺ በመንግስት ቴሌቪዥን በሰጡት መግለጫ በአደራዳሪዎች በኩል የሚደረገው የመልእክት ልውውጥ ከአሜሪካ ጋር ድርድር ማድረግ ማለት አይደለም ብለዋል። አክለውም በመልእክተኞቻቸው አማካኝነት ለከፍተኛ ባለስልጣናት የሚቀርቡ ሐሳቦችን ልከዋል። አስፈላጊ ሆኖ ሲገኝም
በባለስልጣናቱ በኩል አቋማችን ይፋ ይደረጋል ሲሉም ገልጸዋል። በተጨማሪም ማንኛውም የተኩስ አቁም ስምምነት ሊባኖስን ማካተት እንዳለበት ኢራን ለአደራዳሪዎች መናገሯን የኢራንን አቋም የሚያውቁ 6 የቀጠናው ምንጮች መግለጻቸውን ሮይተርስ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ትላንት ረቡዕ ምሽት በዋሽንግተን በሰጡት መግለጫ የኢራን መሪዎች ድርድር ላይ ናቸው፣ ስምምነት ለማድረግም በእጅጉ ይፈልጋሉ፣ ነገር ግን በገዛ ህዝባቸው ወይም በእኛ እንዳይገደሉ በመፍራት ፍላጎታቸውን በይፋ ከመናገር ተቆጥበዋል ብለዋል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። በፓኪስታን በኩል የተላከውና 15 ነጥቦችን የያዘው የትራምፕ የሰላም ሐሳብ ኢራን ያከማቸችውን በከፍተኛ ደረጃ የበለጸገ ዩራኒየምን ማስወገድ፣ የዩራኒየም ማበልጸግን ማቆም፣ የባላስቲክ ሚሳኤል ፕሮግራሟን መግታት የሚሉት ነጥቦች ይገኙበታል። ለቀጠናው አጋሮቿ የምታደርገውን የገንዘብ ድጋፍ ማቋረጥ የሚለውም ተካቷል። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት በበኩላቸው በወታደራዊ መስክ መሸነፋቸውን ካልተረዱ ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ተመተው የማያውቁትን ያህል ጠንካራ ጥቃት እንዲሰነዘርባቸው ያደርጋሉ በማለት አስጠንቅቀዋል። በሌላ በኩል የአሜሪካ መካከለኛው እዝ ሴንቲኮም አዛዥ አድሚራል ብራድ ኩፐር እንደገለጹት አሜሪካ በኢራን ውስጥ ከ10,000 በላይ ኢላማዎችን የመታች ሲሆን የኢራንን የባህር ኃይል መርከቦች 92 በመቶ እንዲሁም የሚሳኤልና ድሮን የማምረት አቅሟን በ2/3 ደረጃ ማዳከም መቻሉን ተናግሯል። ይህ የዲፕሎማሲ ጥረት ባለበት ሁኔታ ጦርነቱ የቀጠለ ሲሆን እስራኤል በቴህራን የመኖሪያ መንደሮችና የመርከብ ማምረቻዎች ላይ ጥቃት መፈጸሟ ተነግሯል። ኩዌትና ሳውዲ አረቢያም የተሰነዘሩባቸውን የድሮን ጥቃቶች ማክሸፋቸውን ገልጸዋል። ኢራን ማንኛውም የተኩስ አቁም ስምምነት ሊባኖስን ማካተት እንዳለበት አሳሰበች። ኢራን ከአሜሪካና ከእስራኤል ጋር በሚደረግ ማንኛውም የተኩስ አቁም ስምምነት ውስጥ ሊባኖስ መካተት እንዳለባት ለአሸማጋዮች ማሳወቋን የኢራንን አቋም የሚያውቁ 6 የቀጠናው ምንጮች ገልጸዋል። ይህም ቴህራን ጦርነቱን ለማቆም እስራኤል በሂዝቦላ ላይ የምታካሄደው ጥቃት መቆም እንዳለበት ቅድመ ሁኔታ ማስቀመጧን አመላክቷል። የኢራኑ ፕሬስ ቴሌቪዥን ትላንት አንድ የሀገሪቱን ባለስልጣን ጠቅሶ እንደዘገበው ቴህራን ከአሜሪካ ጋር የሚደረግ ማንኛውም ስምምነት በኢራን ላይ ብቻ ሳይሆን በቀጠናው ባሉ ሌሎች የመቋቋም ኃይሎች ላይ የታወጀው ጦርነት እንዲቆም የሚሻ መሆኑን አመላክቷል። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደገለጹት ቴህራን ለአንድ ወር ገደማ የዘለቀውን ቀጠናዊ ጦርነት ለማቆም ከአሜሪካ የቀረበላትን የሰላም ሐሳብ አሁንም እየመረመረች ነው ብለዋል። እስካሁን ድረስ ሐሳቡን ሙሉ በሙሉ ውድቅ አላደረገችምም ተብሏል። ጉዳዩ ስሱ በመሆኑ ስማቸው እንዲጠቀስ ያልፈለጉ 6 የቀጠናው ምንጮች እንደሚሉት ቴህራን ከየካቲት አጋማሽ ጀምሮ እስራኤል በሊባኖሱ የታጠቀ ቡድን ሄዝቦላ ላይ የምትፈጽመውን ጥቃት የሚያስቆም ስምምነት እንደምትፈልግ ለአሸማጋዮች ስታስታውቅ ቆይታለች። ሄዝቦላ በ1982 በኢራን አብዮታዊ ዘብ መመስረቱ ይነገርለታል። በቀጠናው የኢራን የጥቅም አስከባሪ ተደርጎም ይታያል። ቡድኑ ከቴህራን ጋር ያለውን አጋርነት ለማሳየት ባለፈው የካቲት 28 በእስራኤል ላይ ጥቃት መክፈቱ ይታወሳል። ከፍተኛ የትራምፕ አስተዳደር ባለስልጣን በበኩላቸው የኢራንን ተላላኪ ቡድኖች እንቅስቃሴ ማስቆምና ሄዝቦላህን ትጥቅ ማስፈታት በሊባኖስ እና በመላው ቀጠናው ሰላምና መረጋጋትን ለማረጋገጥ ወሳኝ ጉዳይ ነው ብለዋል። ከምንጮቹ አንዱ ለሮይተርስ እንደገለጹት ሄዝቦላ በማንኛውም ሰፊ ስምምነት ውስጥ እንደሚካተት ከኢራን ዋስትና ተሰጥቶታል። ምንጩ አክሎም ኢራን ለሊባኖስ ቅድሚያ እየሰጠች ነው፣ በ2024 የተኩስ አቁም ስምምነት ከተደረገ በኋላ እንደታየው እስራኤል በሊባኖስ ላይ የምትፈጽመውን ጥሰት አትቀበልም ብሏል። ይህ የኢራን አቋም በቤሩት የፖለቲካ ቀውስ ባለበትና የሺአው ቡድን ሄዝቦላ ወደ ጦርነቱ ለመግባት የወሰነው ውሳኔ ከሌሎች የሊባኖስ ወገኖች ጋር ውጥረት በፈጠረበት ወቅት በቴህራንና በሄዝቦላ መካከል ያለውን ጥብቅ ቁርኝት በድጋሚ
የሚያረጋግጥ ነው ተብሏል። ሂዝቦላህ በሊባኖስ መንግስት ውስጥ ከፍተኛ ተጽዕኖ የነበረው ቢሆንም በ2024 በእስራኤል በደረሰበት ከባድ ምትና አዲሱ የሊባኖስ መንግስት ትጥቅ ይፍታ የሚል ጥብቅ ጥያቄ ካቀረበበት በኋላ ተጽዕኖው በእጅጉ እየተዳከመ መጥቷል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።